ምኞትና ቲቲ ሁለቱም ተያያዙ። ቲቲ ለምን በረከትን ታናግሪዋለሽ? በረከትን ጋር ለምን ትገናኛለሽ? በማለት ቲቲ ምኞትን ለመምታት ወደ ኪችን ትሄዳለች። እሷም እጅግ በጣም ተናዳ ስለነበረ ይውልሽ እኔ ክብር የሚባል ነገር ስላለ ዝም ብዬ አሳልፌሻለሁ። አንድ ነገር ልንገርሽ፣ እኔ ለማንም አንሻላቅ ፈርችም አይደለም ዝም የምልሽ፣ ግን አንድ እውነት እንድታቂ የምፈልገው ትዕግስት የሚባል ነገር አለ። ትዕግስቴን ባትፈታተኝ መልካም ነው። ቲቲ ከኔ ጋር ብዙ ነገር እንድትነጋገር ያልፈቅድልሽም። እኔ ክብሬን እፈልገዋለሁ። ዝም ስል እየፍራቻ ወይም ደግሞ ምንም ያለማወቅ ሊመስልሽ ይችላል። በፍጹም ያንን አይደለም። እኔ እናንተ ትማራላችሁ። እናንተ ምናልባት ከዛሬ ነገ የተሻለ ልቦና ይሰጣችኋል ብዬ አስቤ ነበረ። ግን በፍጹም እናንተ ያንን የምታስቡ ሰዎች አይደላችሁም። በጣም ክፉና እርኩሶች ናችሁ። ስለዚህ ከዚህ በኋላ በስነ ስርዓት የምታዥኝን ከሆነ የምታዥኝን ስራ በአግባቡ እሰራለሁ። ከዛ ውጭ ግን እላፊ ቃል እንድትናገሪኝ አልፈልግም በማለት ትናገራታለች። ቲቲም ወይ ጉድ ፈጣሪ ሆይ አንተ ድረስልኝ። ምን አይነት ልጅ ናት ደግሞ ይቺም? አሳይሻለሁ አንቺ ደሃ ልጅ ምን አባሽነስና ታመጫለሽ? በማለት ድጋሚ ስትናገራት በአባቴ ቀልድ እንደማላቅ ታውቂያለሽ። ግን በነገራችን ላይ እስከዛሬ ምንም ሳደርግ አይተሽኝ አታውቂም። ስለ አባቴ ማንም እንዲናገረኝ አልፈልግም። ከዚህ በኋላ ግን እመኝኝ ዝም አልልሽም። ስለ አባቴ ማንም ሲናገረኝ ዝም ማለት አልችልም። ስለዚህ በአባቴ የመጣ በአይን የመጣ ስለሆነ የፈለኩትን ማድረግ እችላለሁ በማለት ትመታታለች በጥፊ። እናም ጭራሽ በጥፊ በታሽኝ በማለት ቲቲን በጥፊ ከመታቻት በኋላ ቲቲም እጅግ ተናዳ ጥላት ሄዳለች። እመኝኝ እኔ ያጠፋሻለሁ አንቺ ጥንብ ገረድ፣ ጭራሽ እኔ ላይ እጅሽን አነሳሽ ወይ ስትላት ከዚህ በኋላ ከኔ ጋር ላለመሳፈጥ ብታስቢ መልካም ነው ብላ ምኞትም ጥላት ወደ ስራዋ ትሄዳለች። እሷም ተነስታ ወደ በረከት ክፍል ነበር የሄደችው። በረከት መኝታ ቤቱ ስለነበረ ስልክ እያወራ የነበረ ሲሆን ከዶክተሩ ልጅ ጋር ስልክ እያወራ ነበር። እናም ኤልሳም ጠፋህ እንዴት ነህ እያለች እያናገረችው ያለ እሷም በራሴ ስራ ተወጥሬ ይኸው አልጠየኩሽም፣ እናም ይቅርታ አድርጊልኝ በማለት መልእክትን እየተለዋወጡ እያለ ድንገት የመኝታ ቤት በሩ ይከፈታል። ከፍታ የገባችው ምኞት ቲቲ ስለነበረች ቆይ ምን እያደረግሽ ነው? አንዴ ቆይ መልሼ እደውልልሻለሁ በማለት የኤልሳን ስልክ ከዘጋ በኋላ ቲቲ ምን እያደረግሽ ነው? እንዴት መኝታ ቤቴ ዝም ብለሽ በርሳት አንኳኪ ዘው ብለሽ ትገቢያለሽ? ማን ከማን መኝታ ቤት እንደዚህ ይገባል? ሲላት ቲቲም ቆይ ምንድን ነው በረከት ምን ችግር አለው ስትለው እንዴት ችግር የለውም እንዴት እንደዚህ ትኛለሽ? ክፍሌ እንዴት ዝም ብለሽ ትመጫለሽ? አንኳኩተሽ ነው መግባት ያለብሽ ሲላት እሷ ግን ሴትነቷን መጠቀም ስለፈለገችና እሱን ያልሆነ ነገር ለማድረግ ስለምታስብ ከዛም ወጣ ያለ ነገር ስታሳየው አንድ ነገር ልንገርሽ ቲቲ፣ አሁን ክፍሌ ለቀሽ እንድትወጪ እፈልጋለሁ። እንደዚህ አይነት የተጨመላለቀ ነገር ነው አልፈልግም። ይኸውልህ ብታቅና ቢገባህ ኑሮ እኮ እኔ ነኝ እዚህ ሁሉ ደረጃ እንድትደርስ ያደረስኩ። እስካሁን አንተ እኮ በህይወት አልነበርክም ሞተህ ነበር ስትለው በፍጹም ስላደረግሽልኝ ነገር ሁሉ አመሰግናለሁ አውቃለሁ፣ ግን ደግሞ በዛ ይሉንታ ይዤ ደግሞ አንቺን የእኔ እንድትሆኝ አልፈልግም። ምክንያቱም ከማልፈልገው ህይወት ውስጥ መግባት በቃ ይኸውልህ አንድ ነገር ልንገርህ ቢኪ፣ እመነኝ። አዎ አውቃለሁ ብርቱካን ብዙ ነገር አድርጋለች፣ ብዙ ነገር በድላሃለች፣ ግን ደግሞ ያንን ሁሉ እኔ ልከሰህ ዝግጁ ነኝ። እናም ለኔ እድሉን ትሰጠኛለህ። አሁን የኔ ነው ስትለው እህትሽ ናት። ስለዚህ እናንተ ከአንድ ባህር የተቀዳችሁ እንጂ የተለያችሁ ምንም አይነት ሀሳብ አይኖራችሁም። አንድ አይነት ነው ሁሉ ነገራችሁ። ሁሉን ሰው አስወግዳችሁ እናንተ የምትፈልጉትን ነገር እስከምታገኙ ድረስ ነው እንደዛ የምትሆኑት። ስለዚህ እኔ አንቺንም ሆነ እህትሽን አልፈልጋትም። ስላለፈው ነገር ደግሞ እየተናገርሽ ልቤ እንድታቆሲው አልፈልግም። ያለፈውን ነገር ማስታወስም አልፈልግም ሲላት አውቃለሁ ይቅርታ ለማስታወስ ፈልጌ ሳይሆን ያው ያለፈውን ህይወት አይደገምም ከዚህ በኋላ እኔ ከጎንህ አለው ለማለት ነው ስትለው አሁን ከፍሌ ለቀሽ ትወጫለሽ ወይስ አትወጭም በማለት በቁጣ ሲናገራት ወይኔ ጉዴ ፈላ እወጣለሁ በማለት ክፍሉን ጥላለት ትሄዳለች። ክፍሉን ጥላ ስትወጣ በድንገት ዙፋንና ምኞት ሳሎን ቁጭ ብለው የወደዳቸውን እየተጨዋወቱ በሳቅ እየሳቁ ነበር። ስታያቸው ወይኔ ጉዴ ፈላ ተመልከቷቸውማ፣ እነዚህ ደግሞ ግልፍጦች እዚህ ቁጭ ብለው እየሳቁ ነው። ምን አስደስቷችሁ ነው እንደዚህ የምትስቁት? በምንድን የተነሳ ነው ስትላቸው ቆይ ምንድነው ችግር አለ እንዴ? አንቺ ደግሞ ቆይ ስራ የለሽም
ሄደሽ ስራሽን አሰሪም ሄደሽ እዛ ድስትሽን አታንፈቀፈቂም እንዴ? እዚህ ምን ትሰሪያለሽ? ሳሎን ስራሽ እኮ ያንቺ እዛ ኩሽና ነው እንጂ ሳሎን አይደለም። ሳሎን ምን ክብር ኑሮሽ ነው የምትቀመጪው? በማለት ምኞቱን ስትናገር ዙፋንም እጅግ ተናዳ ስለነበረ አንቺ ሴትዮ ስለ ምኞትን ነው እንደዚህ የምትናገሪያት ወይ? ምኞት እንደዚህ እንድትናገሪያት በፍጹም አልፈቅድልሽም። ምኞት ማለት ለዚህ ቤት ሰራተኛ ሳይሆን ቤተሰብ ናት። ገባሽ? ስለዚህ ከዚህ በኋላ ምኞትን አንድ ነገር እናገራታለሁ ብትይ እመኝኝ ቲቲ እገልሻለሁ ትላታለች። ምን ልታደርጊኝ ነው? አንቺ ደግሞ ውሸት ተናገርኩ እንዴ? እውነት እኮ ነው። ምኞት እኮ ቦታዋ ይሄ አይደለም፣ ቦታዋ ኪችን ነው፣ ድስት መፈቅፈቅ ነው በማለት ስትደግመው አንቺ ሴትዮ ግን ትከበሪያለሽ አትከበሪም በማለት ልትመታ ስትል ምኞት እጇን ትይዛትና ተረጋጊ ዙፋን፣ እቺ ጦስ ነች፣ የሆነ ስበብ ፈልጋ ከኛ ጋር ለመጋጨት ስለፈለገች ነው። ስለዚህ እችን ንቆ ከመተው ውጭ ሌላ ምንም አማራጭ የለም። ከዚህ በኋላ እንደዚህ አይነት ነገር እንድትናገር ያልፈቅድልሽም፣ ግን በጣም ታግሽሻለሁ። ከዚህ በኋላ ምኞትን የሆነ ነገር እናገራታለሁ ብትይ ቲቲ መኝኝ እገልሻለሁኝ። እንደውም ከዚህ ቤት እንድትወጭ ፈልጋለሁ። ወንድሜ በእኔ የተነሳ ታማለች፣ ቆይ ትዳን ስላለኝ ነው እንጂ እስከዛሬ እንድትቀመጭ ራሱ አልፈቅድልሽም ነበረ። ከዚህ ቤት ትውጫታለሽ፣ እንደ እህትሽ ነው የምትወጩ በማለት ዙፋንም ስትናገራት ወይ ጉድ እናንተ አንዱ ናችኋል እንዴ በማለት ለማንኛውም አሁን ካጠገቤ ጥፊልኝ ስትላት አሁን ለሁኑ እሄዳለሁ። ዙፋንም ተነስታ እዛው ሳሎን እነሱ ቁጭ ብለው እያለ ቲቲ ወደ መኝታ ቤቷ ትሄዳለች። ዙፋንም ተነስታ ወደ ክፍሏ ሁለቱም እየተጨዋወቱ እያለ በድንገት ስልኳም ሲጮህ ስልኳን ስታነሳ የማታውቀው ስልክ ይደወላል። ስታናግራቸውም ስልኩን ፍቃደኛ ሆኖ ማናገር አይፈልጉም። ድምጿን ከመስማት ውጭ ሌላ ነገር የለም። እነሱም ስልኳን ዘግታ ዝም ስትል አሁንም ድጋሚ ይደወላል። የሚደውልላት ሰው ግን የብርቱካን ተላላኪ ስለነበረ ዝም ብሎ ከመስማትና ከማዳመጥ ውጭ ሌላ ነገር አልነበረም። እናም በስከ መጨረሻ ሳሎን ቁጭ ብላ ያለው ወንድሟም ካጠገቧ ስለነበረ ድጋሜ ስልኳ ሲጮህ ምንድን ነው አይታ ባፉ ስደፋው ምንድን ነው ስልክሽ ሲላት አላቅም ይደውላሉ፣ ሳነሳው ግን እንዲያናግሩኝ ፈቃደኛ አይደሉም፣ አዳምጠው ዝም ብለው ነው የሚዘጉት። አሁን ለሶስተኛ ጊዜው ነው አምጪው እኔ ያናግረዋለሁ ሲላት አይ ወንድሜ ቶ ምክንያቱም ዝም ብሎ አንዳንድ የሚጃጃል ሰው እኮ አለ እንደዛ አይነት ሰው ሊሆናል በማለት ለማንሳት ከነሱ ራቅ ትላለች። ቲቲ ከበረከት ጋር ሳሎን ቁጭ ብለው እያለ ዙፋን ጥላቸው ትሄዳለች። ዙፋን የሄደችው ስልኩንም ለማንሳትና ከነሱ ራቅ ማለት ነበረ። ልብሷን ቀያይራ ዙፋንም ስልኩን እንደተለመደው ስላላናገራት የት መስራት ያለብኝ የበረከት ስራዎች አሉ ማስተካከል ያለብኝ እነሱን ላስተካክልለት በማለት ስራ ትሄዳለች። ወረቀቶቿን ሰብስባ ወደ ቤት እየመጣች ያለ ከስራ ቦታ የብርቱካን ቅጥረኛ የሆነው እሷ ግን የማታውቀው ድንገት ይገፈትራታል። ስላላወቀች የያዘችው ወረቀት ይበተናል። እሱም እሷን ለማወቅና በደንብ ለመግባባት ስለፈለገ ይቅርታ በመጠየቅ ወረቀቶቹን አንስቶ ይሰቃታል። እሷም አመሰግናለሁኝ ይቅርታ ግን ስለተፈጠረው ነገር ስትለው ምንም ችግር የለውም እኔ ቸኩዬ ስለነበረ ነው፣ ይቅርታ ግን መተዋወቅ ይቻላል ወይ ሲላት ይቅርታ ለማንኛውም ስለተፈጠረው ነገር ይቅርታ ስላደረከልኝ ነገር ደግሞ አመሰግናለሁ በማለት ማንነቷን ሳትነግረው ትታው ትሄዳለች። እሱም ከዚህ በኋላ በደንብ እያጠናዎች ነው በማለት ብቻውን አውርቶ ብርቱካን ስደውልለት ብርቱካን አንድ ነገር ልንገርሽ፣ ከዚህ በኋላ ብዙም ስልክ ባትደውይልኝ መልካም ነው፣ ስራዬን በአግባቡ ሰራለሁኝ። ምክንያቱም እኔ የሆነ ነገር ላይ ስደርስ ራሴ ደውልልሻለሁ እንዳትደውይልኝ ይላታል። እሱም የሰራው አባታቸው የሰራው መጥፎ ስራ አለ። እነሱ ሁለቱም ዶክተሩም የማያውቃት ዙፋን ግን የዶክተሩ ልጅ ትመስላለች። እዛ ጋር ዶክተሩ እንዴት እዛ ቤት ገባ የሚለው ምኞትም ጥያቄ ሆኖባታል። የአባቴ ቤት ነው እያለች ነው።